ኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑ 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አርበኛ ዘመነ ካሴ የአማራ ፋኖ በጎጃም ዋና ሰብሳቢ፣ ሁለተኛ አርበኛ ሀብቴ ወልዴ የአማራ ፋኖ አንድነት በጎንደር ዋና ሰብሳቢ፣ ሶስተኛ አርበኛ ምሬ ወዳጁ የአማራ ፋኖ በወሎ ቤት አማራ ዋና ሰብሳቢ፣ አራተኛ አርበኛ ደሳለኝ ሲያስብሸዋ የአማራ ፋኖ በሸዋ ዋና አዛዥ፣ አምስተኛ አርበኛ አስረስ ማረ ዳምጤ ታውቁታላችሁ የፖለቲካል ዘርፍ ኃላፊ ነው በአማራ ፋኖ በጎጃም፣ ስድስተኛ አርበኛ ሄኖክ አዲሴ በአማራ ፋኖ በወሎ ቤት አማራ የፖለቲካል ዘርፍ ኃላፊ ነው ታውቁታላችሁ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው በአማራ ፋኖ በጎጃም ምክትል ሊቀመንበርና የጦር አዛዥ ነው፣ ዘጠነኛ አርበኛ ድርሳን ብርሃኔ በአማራ ፋኖ በወሎ የጦር ምክትል ሰብሳቢና የጦር መሪ ነው፣ 11ኛ አርበኛ አስቻለው በለጠ ኃላፊነቱ እዚህ ጋር ምን እንደሆነ እርግጠኛ አይደለሁም። ምናልባት ሌሎች ወንድሞች ልትነግሩት ትችላላችሁ። ፖለቲካ ዘርፍ ነው። አማራ ፋኖ አንድነት ፖለቲካ ዘርፍ ነው። እሺ ከአማራ ፋኖ አንድነት በጎንደር የፖለቲካል ዘርፍ ኃላፊ ማለት ነው አርበኛ አስቻለው በለጠ። 11ኛ አርበኛ ሳሙኤል ባለድል የአማራ ፋኖ አንድነት በጎንደር ምክትል ሊቀመንበርና የፋኖ መሪ ማለት የጦር አዛዥ። 12ኛ አርበኛ ማርከው መንግስቴ አሁንም የምታግዙ ወንድሞች ካሉ ታግዙኛላችሁ። 13ኛ አርበኛ አከብር ስመኘው ኃላፊነቱ ምን እንደሆነ ማወቅ ፈልጋለሁ እኔ መጠየቅ ፈልጋለሁ። እነዚህ ወንድሞች የተካተቱበት ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የሥራ አስፈጻሚ ኮሚቴ ሜና በመውሰድ የድርጅቱን ወታደራዊ የፖለቲካዊ ዲፕሎማሲና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ ለመላው የፋኖ አባላት እና አመራሮች በድጋሚ እንኳን ደስ አላችሁ እያል የሚከተለውን ጥሪ እናስተላልፋለን። እሺ የድርጅቱ አመራርን በተመለከተ ይሄን አንብቤዋለሁ። ለመላው የአማራ ህዝብ ይላል። አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰብስበው ጥላትን የሚያንኮታኩትበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛቸው መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመን እና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነትን የምትከፍሉበትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈሮችን ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ ከዚህ መውጫ መንገድም ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁን ያላችሁን ሜና በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰባዊና ከቡድናዊ ፍላጎት ተልኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉት ትንታኔዎችን ትግሉን እያወቁት መሆኑ በመገንዘብ ማናቸውም የሚዲያ ስራዎችን የመታገያ ተቋም ፈጥሮ ህዝባችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላችን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሜና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖርና ተመሳሳይ ግብና ዓላማ የሌለው በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይም ያለው አሉታዊ ተጽዕኖ በቀላል የሚገለጽ አይደለም። በመሆኑም
የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉ እንዲደገፍ ጥሪ ያደረግን በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለን። ከብሔራዊ ኃይሉ ውጭ ላላችሁ የፋኖ አደረጃጀቶች በድሮን እና በጅምላ ጭራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጥላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግድ ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመንታት ድርጅቱን እንድትቀላቀሉ ጥሪ እናቀርባለን። ለአገዛዙ ካድሬዎች፣ የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችን የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማግለል ጥቁር ታሪክ እየጻፋችሁ ነው። ይቅርታ አድርጉልኝ። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነፃነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናስተላልፋለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸው የታወቀ ነው። ስለሆነም መላው የኢትዮጵያውያንን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናስተላልፋለን። በጸረ ብልጽግና ትግል ላይ የምትሳተፉ ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጥላት የዓለም አቀፍ የጦርነት ህግን የማይገዛው የሞራል ተጠይቅ የሌለው የሀገር ሀብትን ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጥላታችን ላይ በጋራ ለምናደርገው ትግል የተቀናጀ የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባርን እየፈጸመ ያለውን የአብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነቱ መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤሚሬት አስተባባሪነት የአማራ ህዝብን በድሮንና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት የሚያመጣም እሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍ ማንኛቸውም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ማዕከላዊ ኮማንድ ቋራ አማራ ኢትዮጵያ። እናመሰግናለን። ሄዱበት ቤት እናመሰግናለን ወንድሜ። በጣም ደስ የሚል ነገር ነው። ለዛ ነው ዛሬ ደብሮኛል 24 ሰዓት። ሁላችሁም ታብታብ አድርጉ። ሐሳብ ያላችሁ ሐሳባችሁን እንስማ። መልካም ደስታ ይሁንልን ለሁላችን። በዛውማ አንድ ቻሌንጅም እንደው እንድትሰራበት ሁላችንም ሙስሊም የሆነም ባላ ክርስቲያን የሆነም እንግዲህ በመናመልከው በእግዚአብሔር ከዛሬ ጀምሮ ይሄንን ሎጎ ልናደርግ ቃል ማስገባት አለበት። ጆከር በተለይ ቤትን ስትከፍትም ሌላ እሱ የኛ ስራ ነው። በአላህም በምንም ሳይሆን ማንኛውም አማራ የሆናችሁ ከዚህ በኋላ በኔም ዙሪያ ያላችሁ የኔ ተከታይ የሆናችሁ ብዙዎቻችሁ በኔም በክሪስ ብራውን ፒክቸር የምትጠቀሟላችሁ የማንንም የግለሰብ የታጋዮችንም ፎቶ አንስታችሁ ይሄንን ፒክቸር ተጠቀሙ ማለት የምፈልገው። ለማንኛውም ሁላችንም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እዚህ ላይ አሁን ልክ እዚህ የሚጽፉ ኮሜንት ላይ ይታያችኋል። ፒክቸራቸውን እየቀየሩ እየመጡ ነው። እናንተም ቀይሩ። አማራ የሆናችሁ ከዚህ በኋላ እኔም በቤቴ የማሳትፈው ፋፊ ቴንኪው እስከዛሬ ለኔ እንትን የነበራችሁ አሁን ግዴታችን ስለሆነ በቤቴም በማንኛውም ቤት ላይ ይሄ ሳምንት ሙሉ ቲክቶኩን ቪዲዮም ስሩበት፣ ለፈለጋችሁ ዘፈን ቪዲዮም ስሩበት፣ ፒክቸሩን በተለያየ በመተጠቀሙበት ሚዲያ ላይ በቃ ሁላችሁም ተጠቀሙ።
ያልተጠቀማችሁ ሰው ተቦለክን እንዲያትሉ ከአሁን ሰዓት ጀምራችሁ እስከ ነገ 24 ሰዓት ድረስ በዚህ ዙሪያ ላይ ቲክቶክ ላይ እንሰራለን። ሌላ ስራ የለም። ከዛ በኋላ ግን እንደዚህ ብሔርተኛ ሆነበት ቤት ላይ መጣችሁ ተቦልክ የተባረርኩኝ ፍቱኝ ምናምን የሚባል ነገር አይሰራም። አማራነታችን ይከበር። ሁሌ ግለሰብን አጀንዳ ተሸክማችሁ በተለይ ሰሞኑን የሚካሄደው ነገር ከዚህ ነገር ውጡና ለአማራነታችሁ በአንድነት እንቁ፣ እናሸንፋለን። መልካም ጊዜ። ከተምርን ጀምር ሰላም ታምር ምን ተሰማሽ? ከቻላችሁ ሁላችሁም ፕሮፋይል ቀይሩና አሁን ጆከር እንዳለው ሁላችሁም ይሄንን አማራ የሆናችሁ ሁሉ ፕሮፋይል ገዝታችሁ ተቀመጡ። ራሱ በፕሮፋይሉ በድርጅቱ ሎጎ አድምቁት ለማለት ፈልጌ ነው። መሀል ላይ ገባባችሁ፣ ይቅርታ። ቴንክ ዩ። እኔ መዝለ ወስ ይቅርታ 80 ምናምን ሰው ነው 80 ሰው ነው ያለው ፎሎውና ፎሎው አድርጉኝ ስለተዘጋብኝ ይቅርታና በዛው 300 ምናምን ሰው አለ እዚህ። ያ ወንድማችን ሰሞኑን ጠንክሮ ሲሰራልን የቆየ ወንድማችን ነው። በነገራችን ላይ ፎሎ አድርጉት። ጧት ነው ቤቱ የተዘጋ፣ ዛሬ በእኛ ጧት ነበርና አይ ቲንክ ወና ፒክቸር ሲያሳይ ነው እንትን ያለው። ፎሎ አድርጉት። በርታ ወንድም አለም። ለማንኛውም ብዙ ወንድሞቻችን እንዳየኸው ስብሰባው ተበተነ ተው እያልኳቸው እያልናቸው ነበር። ጧት ሰምተሃል? ተበትኗል፣ ያለው ስምነት ተላይቷል የሚበሉ ወንድሞች በእኛም ስም እኛም ጋር የነበሩ ሰዎች ሲሆን ነበር። ይሄን ነገር ባካችሁ ላይደገም በአማራ ስም ተውን ባካችሁ። የተሳሳተ ኢንፎርሜሽን ለማህበረሰባችሁ እየሰጣችሁ አታወናብዱ የሚለው መልእክትም በነገራችን ላይ የሚቆቀሱ ሰዎች አሉ ታውቃለህ ወይልና ተገቢ አይደለም። ረፉ እንላለን። በዚህ አጋጣሚ ባካችሁ ዋጋ እየከፈሉ ያሉ ወንድሞቻችን ስላሉ እየተከባበርን ብናወራ መልካም እያስባለሁ። የምንሰጠው መረጃ ደግሞ በተገቢ መልኩ መረጃ ያለው ሰው በተጨባጭ ቢሆን መልካም ነው። ላናተርፍበት ነገር ብዙ ሰዎችን አእምሮ እየበረዝን ስለሆነ እባካችሁ ተውን ነው ለማለት ፈልጌ ነው። ቆይ እስኪ ማን ነው ድርጅቱ ነው ሎጎ የለቀቀው? አዳም መግለጫ የጽሁፍ መግለጫና ከሎጎ ጋር እንደገና ደግሞ ብዙ እንትኖችን ያስቀመጠበት እንትን ስላለ ድርጅቱ ላይ የለቀቀው በነገራችን ላይ ሚውት አድርገው እስኪ ኦኬ ቀጥል ማከብ የአማራ ፋኖ ብሔራዊ ኃይል ነው ሎጎውን የለቀቀው ራሱ ድርጅቱ ነው። ምናልባት አታች ኮንፊውዥን ሰዎች ካላችሁ እስኪ ማን ነው በእንትን ሎጎውን መቀየር የምትችሉ ካላችሁ እኔ ለቀየር ለምጣና በተወይ ትልቅ ሆኜ ነው ከዛ ስክሪንሻት እያረጋችሁ ወሰዳችሁ ሁላችሁም ሎጎአችሁን ቀይራችሁ ተቀመጡ። መልካም ያስባሉ። ምን ሌላ ነው? ይሄ ዳግም የተወለድንበት ቀን ነው ብዬ ነው ማስበው በኔ በኩል። እዚህ ሌም ባይ ዘ ወይ ቀይሬ መጥቻለሁ። ሁላችሁም ቀይሩ። ያው ዋሲውን ላይቭ ሲወጣ ይቀይራል። እዚህ ውስጥ ያላችሁ ሁላችሁም ቀይሩ። ደስ ላይ ያላችሁ የቀየረ ሰው አስገባ። ዋሲ ይሄንን ከጀመረበት እንትን አስገባ እኮ አንተ ነው። እሺ ሎጎ ማን ነው? ቤት አማራ የሚውት አድርግ። ሎጎ የቀየራችሁ ግቡ ቤተሰብ። ግን ሐሳብ ብንቀበል ሃይሚን ሐሳብ አደረጃጀቱን እንዴት አያችሁት? ሐሳባችሁን ብትሰጡ እንዴት አያችሁት? ደስታችሁን ብትገልጹ፣ ቅሬታም ካለባችሁ ቅሬታችሁን ምንድነው ሙሉ ማብራሪያ እንፈልጋለን። ቅር ብሎኛል ካልክ ዝም ብለህ ቅር ብሎኛል እንዴት እንዳትለኝ። ቅሪያ ላይ በዚህ መልኩ እንዴ እንደዛ ነው ፈልገው። እዚህ ቅራ ላይ ምናምን አይሰራም እንዴ? ዝም ብለህ ሙሉ እንደኔ አድርጉት። ሎጎ እንደዚህ አይሻልም? እሺ እንደዛ ታረጋለህ ነው ይዘሮ ተምር ሎጎ የቀየራችሁ። እሺ ሁላችንም እንደዚህ አድርጉት። እንዴት አምር ማክበብ እንዳረገው እናረገውና ሁላችንም እኔም እንደዛ አድርግ እስኪ። ታምር ምን ተሰማሽ? እኔ በጣም ደስ ብሎኛል። ከተሞኑም ሰጣ ገባ ውስጥ ራሴን ራቅ አድርጌ ከውጭኝ ሳይ የነበረው ምንም ኮሜንት አልሰጠሁት። የመጨረሻውን ቀን ጠበቅኩ ነበር። በጣም አሪፍ ነው፣ ደስ ይላል። አማራው ከዚህ በኋላ ያንተ ነው የማን ነው መሆን ካለብህ ምናምን የምትለው ሚውት አድርግ።
ወሎ ያው ቤት አማራ የሚለው ታውቃለህ። ነው ሚውት ያደረገ። ወሎ ቤት ኦኬ አማራ የሚለው አንቺ በታች ያለው ኦኬ እና በጣም ደስ አስወጪው ይላል። ይሄ ሰው እየረበሸን ነው መሰለኝ። አንዳንድ ጊዜ ለሁሉም ነገር ጣልቃ እየገባችሁ አለመናገር አሪፍ ነው። መጨረሻ መሬት ላይ ያሉትን ሰው ወንድሞቻችንን መስማት የእነሱን እንደዚህ መግለጫ የራሳቸውን አደረጃጀት ፈጥረው እስከሚመጡ ድረስ መጠበቁ አሪፍ ነው። እኔ ደስ ብሎኛል። አማራ ከዚህ በኋላ አሁን የሚዲያ ላይ ያለው እርስ በርስ መገፋፋቱን ጥሎ ሁሉም ያኮረፈም የተጣላም ካለ መሬት ያለው አንድነት እዚህ ሚዲያ ላይ ያለው አንድነት አጋሽ ስለሆነ ሁላችንም ወደ አንድነት መተን ጎጠኝነት ይሄ አካባቢያዊ ቅርጹን ትተነው ሁላችንም እንደ አማራ መስራት አለብን ብዬ ነው የማስበው። እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ አማራ ሁላችሁ። እንኳን አብረው ደስ አለን። ዋሲ ያለ አይ ቲንክ ዋሲውን ስልክ ላይ መሰለኝ። ሌሎች መክብብ ወይ ቀጥል ወይ ውልውል ቀጥል። ያ ሁላችሁም ቀይሩ ባይዘው ያ ሁላችሁም ፕሮፋይላችሁን ቀይሩ። ዋሲውን ችግር የለውም ካልተመቸህ ባትቀይረው ያንተ ችግር የለውም። ሆስት ላይ ስለሆንክ ሌሎቻችሁ ቀይሩ ስትገቡ ወይም መቀየር የምትችሉ ሰዎች ብቻ ገቡ። እንግዲህ ሁላችንም አይ ቲንክ ቴማውም ተመረ አንድ ነገር ልበል ዌልና አንድ ጊዜ መሪው ማን ነው እያሉ ነው ያልገባቸው ሰዎች አሉ መሰለኝ። ሃይሚ ወይ ግልጽ አድርግላቸው። ኦኬ እዚህ ጋር ምን አለ መሰለኝ ቴንክ ዩ ባይ ዘ ዌይ እኔ ቴምር ብዙ አጋጣሚ ዌልካም ብያለሁ። እዚህ ላይ እንግዲህ አማራ ከሆነ አማራዊ ተቋም ተመስርቷል። አይ ሪሊ በቃ እኔ አም ቬሪ ሃፒ እኔ ፈትቻለሁ። ባይ ዘ ዌይ አብዛኞቹ የተለየ ተልኮ የሌላችሁ እህት ወንድሞች ከሌላችሁ በስተቀር በተለይ ለየት ያለ ችግር ከሌላባችሁ እንደዚህ ዝም ብሎ በእንትን ባልሽ ከሆነ ከዚህ በኋላ ተናበን በጋራ መሄድ አለብን ባይ ነኝ። ፎከስ ማድረግ እኔ እውነት ለመናገር እዚህ በኋላ እኔ እንደዚህ አይነት ውስጥ ግለሰብ ጋርም ሰጣ ገባ አልገባም። በቃ ኦልሬዲ እኔ ተቋሜን አግኝቻለሁ። አማራው አይተሜን አማራው አይዲን አግኝቻለሁና እባክህ ዋስዬ አታስገቡ እንደዚህ አይነት ፕሊዝ። ታች እየጻፈ የነበረውን ያያችሁ ሰው አታስገቡ። ይሄ ኮሌክቲቭ ሊደርሺፕ ነው አሁን የተመሰረተው። መሪ የለም፣ በኮሚቴ ነው የሚመራው። መግለጫው ላይ በደንብ አላነበባችሁትም ማለት ነው። መሪ ዋናው ድርጅት መመስረት ተቋም ነው መቅደም ያለበት። ስለዚህ ተቋሙ ቀድሟል፣ ተመስርቷል። መሪው ደግሞ ቀስ ብሎ ይመጣል። ምንም ችግር የለውም። መሪውን ተቋሙ ካለ ቤቱ ከተሰራ ከዛ በኋላ አባወራው ማን ይሁን መሪው ማን ይሁን የሚለው ከዛ ቀስ ብሎ ይመጣል። ምንም የሚያስጨንቅ ነገር ጉዳይ የለም። ኮሌክቲቭ ሊደርሺፕ ነው የሚሰሩት። ውሳኔ የሚወስኑት በጋራ ነው ማለት ነው። ማንኛቸውን ወታደራዊ ውሳኔ የሚወስኑት በጋራ በስራ አስፈጻሚው አካላት ነው። ይሄ ስራ አስፈጻሚው ደግሞ የበላይ ጠባቂ አባት አርበኞች አሉት። የበላይ ጠባቂ አባት አርበኞች ደግሞ እነማን ናቸው? እነ ሻለቃ መሳፍን ተስፎ ነው። በቃ የዚህ የአልቲሜቱ በበላይ ይጎበኛል ማለት ነው። እና ይሄ የቲም ወርክ የሆነ ስራ ነው። ኮሌክቲቭ ሊደርሺፕ ባይ ዘ ዌይ ኢት ኢዝ ዘ ቤስት የሚባለው ነው ኮሌክቲቭ ሊደርሺፕ። እኔ እውነት ለመናገር እንግዲህ ትግሉ እስከሚያልቅ ድረስ ኮሌክቲቭ ሊደርሺፕ ኢት ኢዝ ቬሪ ወሳኝ ነው ብዬ ነው የማስበው። ምክንያቱም ትግል በተለያዩ ምክንያት እንዳይጎዳ ያደርጋል። ትግሉ ውስጥ ያሉ ችግሮች እያንዳንዳቸው በደንብ እንዲታይ ያደርጋልና የኮሌክቲቭ ሊደርሺፕ ጥቅሙ ብዙ ዘርፍ ነው ማለት ነው። ሁሉም ተከባብሮ እንዲሰራ ያደርጋል። እዛ ነው። ምናልባት እንግዲህ ቴምር መጨመር ትችላለሽ አንቺም ከፈለግሽ። አዎ አይ ግልጽ ያልሆነላቸው በጣም ብዙ ስላሉ ትንሽ ግራ የተጋቡ ስላሉ አንተ ግልጽ እንድታደርግላቸው ብዬ ነው። እኛ አሁን አማራ ከሌ ስልጣን ያዝ ከሌ ስልጣን ያዝ ከሌ ምራው አይደለም። ሁሉም መሪ ነው። በነገራችን ላይ አማራ ትግል ላይ ያለ ሙሉ ግን ተወካይ ያስፈልገዋል። ፊት ለፊት እነማን ናቸው በአንደኛ በሁለተኛ በሶስተኛ በአራተኛ በሚለው የሆነ መሪ አንድ ሰው ያስፈልጋል። ማን ነው መሪ ያስፈልጋል ተብሎ ይታሰባል። እሱም ደግሞ ሁሉም የመምራት አቅም አላቸው። ሁሉም መሪዎች ናቸው። ነገ ጧት ጎን ለጎን አንዱ በለጠኝ አንዱ ገፋኝ አንዱ መሪ ሆነ እኔ መምራት ነበረብኝ የሚል መገፋፋቶች እንዳይኖሩ የተደረጉት ምርጫዎች እኔ በስትክክል አማራውን አንድ ያደርጋል። ሁሉም መሪነቱ የሁሉም አካባቢ
መሪነት አስፈላጊ ነው ለአማራ ብሎ ታስቦበት በዚህ ልክ መሆኑ እኔ በጣም አሪፍ ነው ብዬ ነው የማስበው። ብዙ ጊዜ ይሄ ኮሌክቲቭ ሊደርሺፕ የሚባለው ነገር ደግሞ ያልገባችሁ ያው ቀስ እያላችሁ በሂደት ይገባችኋል እና ብዙም እኛ አሁን ባይዘው ይሄ የጋራ ውሳኔ በጋራ ውሳኔ ሰጪ የጋራ ኮሚቴ በኮሚቴ ማለት ነው። በአማርኛ እንግዲህ በእኛ በአጠራር በኮሚቴ ውሳኔን ማሳለፍ ማለት ነው። አሁን ለምሳሌ መሪው ብቻውን የሚወስነውን ስራ እኔ እዚህ ውስጥ ያለን ሰብሰብ ብለን በጋራ ውሳኔ እንወስናለን ማለት ነው። ኮሌክቲቭ ሊደርሺፕ ማለት ይሄ ነው። ለምሳሌ እኔ መሪ ከተመረጥኩ ግን ውሳኔውን የምወስነው በቃ ህዝብ መርጦኛል፣ የምወስነው ሁሉም ነገር እኔ ነኝ መሪ ስለሆንኩ ማለት ነው። ይሄ ኮሌክቲቭ ሊደርሺፕ ለየት የሚያደርገው ዋሲሁንም ሐሳብ ያዋጣል፣ ቴምረም ሐሳብ ታወጣለች። ከዛ በጋራ በመሆን በሐሳቡ ላይ ተነጋግረን እንስማማለን ማለት ነው። በቃ ይሄ ነው ኮሌክቲቭ ሊደርሺፕ ዓላማው እና አንቢያዝድ አይሆንም። የተለያዩ አምሮችን ይፈትሻል። ከተለያየ አንግል ነው ሐሳብ የሚመጣውና ለአማራ የተሻለው ሐሳብ ነው የሚወሰነው ውሳኔ ላይ ሲሆን እና የግለሰብ ኢንተረስት አይደለም የሚወሰነው። ውሳኔ የሚያገኘው ለህዝባችን ጥቅም አንፃር ነው፣ ከግለሰቦች ኢንተረስት አንፃር አይደለም እና ያ ነገር በጣም እጅግ ጠቃሚ ነው ብዬ ነው የማስበው። አዎ የህዝብ ድርጅት ነው የተመሰረተው፣ የህዝብ ተቋም ነው የተመሰረተው። በቃ ሁሉም የህዝብ ልጆች መሪዎች ናቸው። በአንድ ላይ ሐሳቦችን አጋጭተው በአንድ ላይ ይወስናሉ። የአንድ ሰው ኃላፊነት ብቻ አይደለም። ይሄ ትግል እኮ የአማራ ህዝብ 60 ሚሊዮን የአማራ ህዝብ ትግል ነው። አለቀ። አሁን ፋኖ ትግል ላይ ያሉ ወንድሞቻችን ጀግኖቻችን ደግሞ ማን በምን መልኩ መምራት አለበት የሚለውን ነገር ደግሞ እነሱ ኦልሬዲ ያውቃሉ። እኔ ይሄ አሁን የተለያየ የጎንዮሽ አሁን ደግሞ የሆነ ነገር ይዞ ይመጣሉ። ምክንያቱም ያው አማራ በአንድነት መታገሉ በአራቱም አቅጣጫ የተለያዩ ሐሳቦች ሲመጡ እሱን በአንድ ሆኖ ፈቶ ወደፊት ለመጓዝ ድርጅት ሲመሰረት አሁን እነዚህ የጎንዮሽ የሚጎትቱ የአማራን ትግል የማያስደስታቸው ወይም አንድነቱ ተበታትኖ የአማራ ትግል እንዲበተን የሚፈልጉና አንድነቱ እንዳይመጣ የሚፈልጉ ሰዎች የሆነ ገመድ መጎተታቸው አይቀርም። ሆኖም ግን ዋናው ዋጋ የከፈለ እዚህ ሚዲያ ላይ ያለ ሰው ብዙ ሰው አለ። አንዱ ነው ታግሎ መሬት ላይ ያሉ ወንድሞቻችንን በነገራችን ላይ ይሄ ሚዲያ ተጽዕኖ ራሱ ልዩነት ይፈጥራል። እሱን ወደ ጎን ተትቶ አሁን ወንድሞቻችን አንዱ ነው ምንም ነገር እኔ ይበልጥ ሳይባባሉ ሁላችንም አንድ ነን፣ ሁላችንም ማን ምንም ቦታ ቢሆን መምራት ይችላል የሚለውን ነገር እንድናስብ ነው ያደረጉንና በዚህ መልኩ መረዳት ነው ያለባችሁ ሁላችሁም። ይሄ ለአማራ ትልቅ ድል ነው። በነገራችን ላይ የምንጠብቀውም ይሄን ነበር። ሁላችሁም ደስተኛ መሆን ነው ያለባችሁ። አካባቢያዊ ነገሮች የባዕድን ስለሆነ መጥፋት አለበት። ይሄ ጎጃም፣ ወሎ፣ ሸዋ፣ ጎንደር ምናምን የሚሉ ነገሮች መጥፋት አለባችሁ። በቃ እንደዚህ አይነት አደረጃጀት ነው አሁን የተመሰረተው። እሱን አጥፍቶ በቃ የአማራ ፋኖ ብሔራዊ ኃይል የሚል መስርተው መጥተዋል። በዚህ ልክ ነው መሄድ አለብን። ታንክ ዩ። እሺ እንዴት ናችሁ? ተመልሻለሁ። በጣም ደስ የሚል ነገር ነው እያረጋችሁት ያላችሁት። አሁንም አንድ ነገር ልነሳ። ቅድም የሚነካ አድርገዋል። እኔ በወንድሞቼ በአንድ በሌላ ነገር ካልተግባባችሁ የተለየ ተልእኮ ከሌላችሁ በስተቀር ቂማችሁንና እንትናችሁን ፈትቻለሁ ያለበትን ነገር ሁላችሁም በዚህ አግባብ እንድትይዙ ሁላችሁም በዚሁ እንትን ማለት ያሳለፍኩኝ። ከዚህ በፊት በተደጋጋሚ እኔ ፐርሰናሊ የምጠይቀው ነገር ነበር። በተለይ ይሄ ቡጥቡጥ ምናምን ነገር ባለበት አካባቢ እኔ ፐርሰናሊ መቅረብ አልፈልግም፣ መስማትም አልፈልግም። ግን አንድ ጥያቄ ጠይቅ ነበር። ማለት እንደ አማራ እየታገለ ያሉ ወንድሞች አሉ፣ በገንዘባቸው በጊዜያቸው ድምጽ ምናምን ነገር። ግን በመካከል አንዳንድ ነገር ይገባና ያላስፈላጊ ልፊያ ይካሄድ ነበረ። ያን ነገር ነገ መሪዎቻችን ማለት እኛ አንድ ይሁኑ አንድ ተቋም ይምጣልን ለመደገፍም የሆነ ነገር ለማድረግም የሚለውን ነገር ስንጠይቅ እኛ መጀመሪያ መቻ እንደሆን እኛ ሬዲ ነን ወይ እነሱ አንድ ሮ ሲመጡ እኛ የምንቀበልበት ሞራላችን በመመርኩ ነው ብያ ጥያቄ ጠይቅ ነበርና እኔ አሁንም የተለያየች ሆነች ጉልቻ መስል ነገር ይዞ የተቀመጠ አካል ካለ ሰብሰብ ቢል እነሱ መልእክት አስተላልፈው በነገራችን ላይ ቅድም አይቤስታ ነበው ነበር የነሱንም ዋጋ እየከፈሉበት ያለውን ትግልም ራሱ እነሱንም አናዳምጣቸው። ሁላችንም ከመሪዎቻችን ጋር ጎን ሆነን አሁን በግልጽ መጥተዋል። ነገ አገረ መንግስት ነው እየተገነባ ያለው ብሎ ምናምን ነገር ስርዓተ መንግስቱ ከተቀየረ በኋላ ወደ እንትሩ ይመለሳል ምናምን አይደለም።
አሁንም የመጣው የኮሌክቲቭ ሊደርሺፑ እያንዳንዱ አሳይመንት እየተሰጠው ነው። ማን የህዝብን አደራ በአግባቡ ይወጣል? አደራ እየሰጠ ያለው ሸክም ነው እየሰጠ ያለው። ያንን ሸክምም ከታሰበለት በታማኝነት ማን ያደርሰዋል የሚለው ነገርም የተሰጠ ምንድነው የህዝብ አደራ ስለሆነ ወንድሞቻችን በእነዚህ በተዘረገው የኮሌክቲቭ ሊደርሺፕ መሰረት ነገ አገረ መንግስቱን ሲገነቡ ምን ያክል ስራ ይሰራሉ የሚለው መፈተኛቸው ስለሆነ እነሱ ደግሞ ባጉል ነገር ባልተባለ ነገር ባሉባልታ ባልሆነ ነገር እንዳይጠለፉብን ከጎናችን ሆነን በአቅም በተለያዩ ነገሮች እንዳይሉ እንዳይሸወዱ ያቅም ውስንነት እንዳይፈጠርባቸው እኛም በአንድ ላይ ሆነን ወንድሞቻችን እናግዝ። ወንድሞቻችን ድምጽ ነውናቸው። አሁን ደግሞ ቀድም ያነበከው የተለያየ መግለጫ ሰጥተዋል፣ ሐሳብ ሰጥተዋል። የሚናችሁ ይሄ ነው ተነግሮናል። ሚናችን እንወጣ። አሁን ሰሞኑ እንደነበረው አይነት አካሄድ ግን አልተፈቀደልንም። ለኛ ሚናችን ነው። አብዛኞቻችን የእንግሊዝ ላይ የዋሊት ወደቅን ሰዎች አለ በሰሞኑ ታስታውሳላችሁ። አፋር ሲመሰረት ምን ያክል በፋኖ ስም የተሰባሰበ ቆሻሻዎችን ወስዶ ካንድ ቅርጫት እንዳስገባልን ታውቃላችሁ። ትናንት ዘመቻ አንድነት ሲመጣ ምን ያክል በሰዎችን የእንግሊዝ እንደጣለ ታስታውሳላችሁ። የዛሬው የፋኖ አንድነቶች ውይይት ላይ የነበረውን ውይይት ምን በመሰሉ በተማሩ ባስተዋሉ ያማራን ችግር ከስር መሰረቱ የተረዱ ሰዎች በድብቅ ምን ያክል ሚስጥራዊ ስራዎችን ሰርተው ለህዝባቸው አመርቂ ስራዎችን ይፋ ያደረጉበትን መንገድ ሲሰሩ ምን ያክል ሰዎችን ተንጠባጥበው እንደወደቁ አይታችኋል። በለለ ኢንፎርሜሽን ባልተሰጠ ነገር እኔ ትናንትና ብየዋለሁ። እኔ ማምነው አማራ አንድ ብሄር ነው እየነማምነው አንድ ብሄር ጠላትም እያጠቃን ያለ እንደ አማራ ነው። ነገር ግን ትናንትና ከትናንት በፊት ያየሁት ግን አማራ ውስጥ ራሱን የቻለ ብሄረሰብ አለን በየብየስ ከማምን ድረስ ነው የገጠመኝ ችግር ማለት ነው። እንዳንድ ብሄር እየታገልን እንዳንድ ብሄር እየተጠቃን ራሱን ደግሞ ብሄረሰብ ብሎ የከፈለ ቡድን መጥቶ ምን ያክል ስራ ሲሰራ እንደነበረ ሁላችሁ ታዝባችኋል። ትክክል አይደለም። በባካችሁ ተውና አሁን ዋጋ እየከፈሉ እነዚህን የመሰሉ ምሁሮች ወንድሞቻችን አሉ። ስርዓት መገንባት የሚችሉ የአባቶቻቸው ልጆች ናቸው። ታሪክን ያወቁ የነገ ዕጣ ፈንታችን የሚወስኑ ዛሬ ያለውን ነባራዊ ሁኔታ የተረዱ ምርጥ አባቶቻችን ወንድሞቻችን የያዙ ትግል ነው። ስለዚህ በዚህ ሁኔታ ላይ እባካችሁ ተረጋግተን እኔ የግሊጎ ከዚህ ጋር ምንም ነገር ርባና ቢስ ነው። ራስን ከማድከም ውጪ ሌላውንም ኮንፊውዥን እያደረጋችሁ ኮንፊውዝና ኮንቬንስ እያደረገ ከማወናበድ ውጪ ሌላ ነገር የሚመጣ ነገር ስለሌለ ሁላችንም የተሰጠን ሚናችን ብቻ ተደርተን ሁላችንም በጋራ እጅ ተያይዘን የተሰጠን ተልኮ ለመፈጸም ሬዲ እንሆን፣ እንነጋገር፣ ችግር ያለብን እንቀራረብ የሚለውን መልእክት በዚሁ እያስተላለፍኩኝ በድጋሚ ሁላችሁንም እንኳን ደስ አላችሁ። በሚገርም ሁኔታ እኔ ከዛ ውስጥ ያሉ ሰዎች ምን ያክል ብቃት እንዳላቸው የተረዳውበትን ስራ ነው የተሰራ። ሁላችሁም ረጋ ብላችሁ መርምሩ። ነገ በጠላት በተቃራኒ ቡድን የመጡ ሰዎች የተለየ ተልኮ ይዘው ይመጣሉ። ልብ በሉ። ያንን ነገር እንዴት እንወጣው የሚለውን ነገር እናንተ አስቡበት ካሁኑ ጀምራችሁ። በምንድን ነው የምንወጣው? አንድ ሆነን አንድ እንደ መሪዎቻችን ቁጭ ብለን በመመካከር አሁን የእያንዳንዱ የኦሮሞን ብሔርተኛ የትግራዩን ብሔርተኛ ሚስጥሮች ወጣታ ያለው አታዩም። ሚስጥር አይወጣም። ግን ለኛ መታረጃ ግን ቢላዋ ሲስልበት የሚውለው መድረክ ግን አለው። እንዳትሳሳቱ። እዚህ ላይ ሚዲያ መጥቶ ስላወራ አይደለም። እኛ ግን ሁሉን ነገር መተንፈስ ነው፣ መዘርገፍ ነው ያለበት በቃ። አሁን ግን በዚያ ልክ የሚሰሩ አማሮች አይደለም የሚመጡት። በጣም በጥልቀት መርምረው ተመራምረው ቀድም እንዳልኳችሁ ከኋላ ታሪካችን ምንድን ነበረ የገጠመን አሁን ያለው በእኛ ትውልድ ላይ የገጠመን ችግር ምንድነው ነገ ዕጣ ፈንታችን ለሚመጣው ትውልድ ምን እናስቀምጥለት የሚሉ አስተዋይ መሪዎች ናቸው ያሉበት።
ዛሬ መጥቶ ማንም ቅለብተኛ መጥቶ ሆዱ በጠገበ በሰከረ ቁጥር መርዙን ሲተፋ እኛ በምን መልኩ እናስተካክለው የሚለውን ነገር ሁላችንም ሬዲ ሆነን መጠበቅ አለብን። እንዘጋጅ፣ እንነጋገር። ወደንም ጠላንም አንድ አማራ ቤት ተሰርቷል። ከዚህ በኋላ በሌለ መረጃ ማለት ነው። ትናንትናና ከትናንት ወዲያ ሲወራ የነበረውን ቢያንስ አንዳንዶቹን ቀርበን እንኳን ተው እያልን ነበር። ተው ነገ የምታፍሩበትን ስራ ይሰራልኝ ተው እያልናቸው ነበር። ኤኒዌይስ ምንድነው ልብ ያለው ሸብ ነው ሙያ ወይም ደግሞ ምንድነው የልብ ቅንነት ያለው ሰው ከባለፈው ስህተት ይማራል። የተለየ ተልእኮ ካለው ግን አሁንም ከማወናበር ስለማይቆጠብ ያንን ነገር እኛ እንትን አንለው። ጊዜ ማባከንም አንፈልግም። በዚያ ሁኔታ ላይ ግን በቅንነት ዝም ብሎ ባሆነ ነገር ተሸውዳችሁ ግን ይሄን አስተያየት እየሰጣችሁ ያላችሁ ወንድሞች ግን እናቶች ልታፍሩ ይገባል። ለወደፊቱም ጥንቃቄ እንድታረጉ ይገባል የሚለው መብት ነው እንትን ማረገው። አመሰግናለሁ። ወሲውን ቴንክ አበዛው። እናመሰግናለን። ማከብዬ ትልቅ ሀሳቡን የሰጠው ጋሽ ኤፍሬም አለ። ጋሽ ኤፍሬም እንዴት ነህ? ሰላም ነው ወይ? እስኪ ነው ምን ተሰማ? እኔ ነኝ መሰለኝ። ቤተሰብ እንኳን ደስ አለን። እንግዲህ ተቀጥላለ ጋሽ ኤፍሬም እናስቀድመው ብዬ ነው እንደሱን ሀሳብ ስማው። የረጋ ወተት እርጎ ይወጣል ይባላል እና መርጋት የምድሩን መጠበቅ ያው የሚዲያውን ታውቁታላችሁ። ብዙ አስደሳች እንትን የለም ግን ወንፊቱ ለይቷል ብዙ ነገሮችን እና አሁን ምንድነው የሚለውን ነገር ወንድሜ ብዙ ነገሮች ሄዶበታል እና ከሱ ትንሽ የምጨምረው ነገር ምንድነው እኛ አሁን ሚናችን ምንድነው ነው ሚናችን ምንድነው ከሚመስሉን ጋር መሄድ ከማይመስሉን ጋር እንደ በወንፊቱ እየለየን ጉልበታችንን ወደማይሆን ቦታ ላይ ወር ጊዜያችንን ወደማይሆን ቦታ ማፍሰስ የለብንም። ስለዚህ እነሱ በፈቀዱት ሌላም ነገሮች ይመጣል። ትላንትና ብየዋለሁ። ምክንያቱም አንድነቱ የሚያደናብራቸው ጋድንን ፒፒ እና የተለያዩ እንትኖች 316 ብዙ ነገሮች በአንድነቱም መጡም አልመጡም ብዙ የሚሉት ነገሮች ይኖራሉ። ስለዚህ ለነዛ ቦታዎች ላይ ባለመገኘት እኛን የሚመስለን ቦታዎች ላይ በመገኘት አንድነታችንን አጠናክረን ከኛ የሚጠበቀውን ስራዎች መስራት መተግበር ነው ያለብን። እግዚአብሔር ታላቅ ነው። እነዚህን ወንድሞቻችን እንቁ የሆኑ ወንድሞቻችንን እግዚአብሔር በዚህ ሰዓት ላይ ስለሰጠን እግዚአብሔር ክብሩን ሁሉ ይውሰድ። አላህ ክብሩን ይውሰድ ነው የምለው። ስለዚህ እኔ በጣም ነው ደስ ያለኝ ከምልህ በላይ። ምክንያቱም ብዙ ፋሚሊዎች የተጎድተዋል፣ ደማቸው ከልብ ሆኖ አልቀረም እና በጣም ደስ ብሎኛል። ብዙ መግለጽ አልችልም። እንግዲህ ልብ ያለው ልብ ይግዛ ነው። ስለዚህ ከዚህ በኋላ ጨዋታችን የሚሆነው መስመራችንን በለየ ሁኔታ ነው። ስለዚህ እንኳን ደስ አላችሁ ወንድሞቼ። ልፋታችሁም ድካማችን ሁሉ ነገር አየር ላይ አልቀረም። እንግዲህ አየር ላይ ያለነው ደግሞ አሁን ውጭ ያለነው ምንድነው አቅማችን የኛ የሚመጥነንን ነገር ነው። የምድሩን ለምድሩ እየተውን እዚህ ላይ ወደ ጥቃት የመጡትን በመከላከል የራሳችንን ስራ የቤት ስራ እንስራ ነው የምለው። አመሰግናለሁ። በርቱ። እንኳን ደስ አላችሁ እላለሁ ሁሉንም መላው አማራ ብሔርተኛ። እሺ ጋሽ ኤፍሬም ቀጥሎ ወንድማችን እስኪ። እሺ ዋስን ያው እኔ ሃይማኖት ቢኖርም ደስ ይለኝ ነበረ። ያው ብዙ ነገር ሲዘረዝር ስለነበረ አንድ ያልገባኝ ነገር ስላለ እሱን ለመጠየቅ ነውና ትናንት ጥያቄን ጠይቄ ገባን ምንድነው? እሺ ትናንት ቤተልሔም ዳኛቸው ያው ብዙ ነገር ስለሰምተናታል እና ከተናገረችው መካከል ይሄን ድርጅት ያው ሃይማኖት ልኳል ከቻለ ሃይማኖት ያው ጥያቄ ልጠይቀህ ነውና ትናንት ቤተልሔም ዳኛቸው ይሄን ድርጅት አሁን ባለው ሁኔታ አይቀጥልም። አይ ፈርሃት ቆይ ጥያቄን የምቀበለው ስለ ድርጅቱ ብቻ ነው። አሁን እኔ ስለ ግለሰቦች ስለ ድርጅቱ እኮ ነው። ስለ ግለሰብ እኔ አላወራም። ስለ ድርጅቱ ጥያቄ ጠይቅ ቀጥል። እሺ ስለ ድርጅቱ እና
ከተባለው መካከል በአራቱም አቅጣጫ ያሉት የፋኖ አመራሮች አንድ ላይ ሆነው ይምሩን የሚል ጥያቄ ተጠይቁ ነበር ትናንት። ስለዚህ ያ ጥያቄ አሁን ምንድነው ግራ የገባኝ ከሶሻል ሚዲያ ወደ መሬት ወርዶ ነው ዛሬ አሁን 13 መሪዎች ያሉበት በአንድ ላይ እንዲመሩ ተደርጎ የመጣው ማለት ትናንት ሲባል ስለሰማ ነው ማለት ነው። እና አሁን መጀመሪያ ሁሉም አንዴ ስሜታዊ ሆነን እንትን ከማለት በፊት እንጠይቅ እስኪ ትናንት የተባለውን ነገር ሰምተናል። አንዱ ነው የማይመሩን እኛ የምንፈልገው መሪ ካልተመረጠ ወይም ደግሞ እኛ የምንፈልገው መሪ ካልሆነ አንዱ ነው አራቱም አቅጣጫ ያሉት ይምሩን ካልበለዛ ሌላ ከኛ አካባቢ ውጭ ግን አይመሩንም እንዳሉት ነው የተደረገላቸው። ዛሬ ያየነው ነገር እሱን ነው። እና እስኪ ሃይማኖት በዚህ ላይ እስኪ መልስህን ብትነግር። እኔ አሁን ስለ ኮሌክቲቭ ሊደርሺፕ እኔ ሆነስትሊ በግለሰብ ነው አላመልክም፣ ተቋም ነው ማስቀድመው። ኮሌክቲቭ ሊደርሺፕ ሳምበዲ ስላለው ሳይሆን እኔ ኮሌክቲቭ ሊደርሺፕ ስለማምንበት ነው። ለምን ከተባለ ኮሌክቲቭ ሊደርሺፕ ለምሳሌ አሁን ኦርጋናይዜሽን ቪውን ካየነው እንደ ማሽን አይደለም የሚያገለግለው፣ እንደ ስርዓት ሲስተም ነው በቃ የምዘረጋው ማለት ነው። የማይናወጥ በሰዎች እንደፈለክ ልትንደው የማትችል እንደፈለክ ልትከረባብተው የማትችል በሌላም ድርጅቱ ሊጠለፍ የማይችል የኮሌክቲቭ ሊደርሺፕ አንደኛው ጥቅሙ የተመሰረተው ድርጅት እንደ ስርዓት የጸና ስርዓት አለት ላይ ይቆማል ማለት ነው። ሌላ ስትራክቸር ነው። ስትራክቸሩን ጋየ ነው ይሄ ዝም ብሎ ሃይራርኪ አይደለም። እዚህ ጋር ያለው ኮኔክትድ የሆነ ኔትወርክ ነው ያለ። ከታች ያለው እስከ ላይ ያለው በተዋረድ ኮሙኒኬሽን ያለው እያንዳንዱ ነገር ታች ያለው የስራ አስፈጻሚ እስከ ላይ ያለው የስራ አስፈጻሚ ድረስ የራስ የሆነ ኔትወርክ አለው። በእያንዳንዱ በሚፈጠረው ጉዳይ እውቅና አለው ማለት ነው። ይሄ ኮሌክቲቭ ሊደርሺፕ ጥቅሙ ነው። ምናልባት አንተ ስላነሳው በገሌ የሚነሳ በሳምበዲ በጣም የምፈልገው ነው ብዬ ነው እኔ በራሴ ማለት ነው። በተለይ አሁን በአማራ ካለበት ትግልና ካለበት ፈተና ኮሌክቲቭ ሊደርሺፕ ወይም የጋራ ውሳኔዎችን መወሰን፣ በጋራ መምራት፣ የጋራ መሪነት ሀሪፍ ነው ማለት። ለምሳሌ ዲሲሽን ሜኪንጉን እንሂደው። አሁን በዲሲሽን ሜክ ከመጣን አንድ መሪ ከሆነ ቶፕ ዳውን ነው የሚሆነው። ገብቷል? መሪ ካለ ለምሳሌ ከመንግስት ጋር አደራደራለሁ ቢል አንዱ ወይም የአማራን ጥቅም ላይ አሳልፌ እሰጣለሁ ቢል ትእዛዝ ነው የምትቀበለው፣ ምክንያቱም መሪ አድርገህ መርጠዋል። በዚህ በኮሌክቲቭ ሊደርሺፕ ግን ሼርድ የሆነ ሐሳብ ነው። እላይ ያለ አካል የስራ አስፈጻሚ እንደዚህ ነው ቢል እታች ያለው ካልተቀበለው እውቅና ተቀባይነት አይኖረውም ማለት ነው። ስለዚህ የጋራ የሆነ ውይይት ስላለው የጋራ የሆነ ኮሙኒኬሽን ስላለው ዲሲሽን ሜኪንጉ ዘ ቤስት ነው የሚያደርገው ማለት ነው። ማን ኮሌክቲቭ ሊደርሺፕ ማለት ነው። በካፓሲቲ ደረጃ በአቅም ደረጃ ካየነው የአንድ ግለሰብ የአቅም ውስንነት ሊኖረው ይችላል። በኮሌክቲቭ ሊደርሺፕ በጋራ ተወሰነ ውሳኔ የምትወስን ከሆነ ደግሞ በጣም ከተለያየ አንግል የተለያየ ሐሳብ ነው የሚመነጨው የሚፈልቀው ማለት ነው። ስለዚህ ያ መሰረታዊ የሆነ ነገር አለው ማለት ነው። ለምሳሌ ሚስተር ኤ፣ ሚስተር ቢ፣ ሚስተር ዲ እና ሚስተር ኤፍ የተባሉ ሰውዬዎች እነዚህ አካላቶች እያንዳንዳቸው የተለያየ እውቀት ካፓሲቲ አላቸው፣ የተለያየ ኤክስፒሪየንስ አላቸው፣ የተለያየ ልምድ አላቸው። የሁሉ ድምር ውጤት አንድ ላይ ሲጨመቅ ጠቃሚ ነገር ይዞ የነጠረ ሐሳብ ይዞ ይመጣል እና አንድ ሰው ብቻውን ከሚያስበው ይልቅ በጋራ የታሰበ ነገር ጠቃሚ አለው። ይሄን ደግሞ ተማሪዎች እያለንም አንድ ተማሪ ብቻውን ከሚያነብና በቲም ተማሪ ሲያነብ ብዙ ልምድ የሚገኘው ብዙ ኤክስፒሪየንስ የሚገኘው በጋራ ሆነ የተለያዩ ነገሮችን ሐሳብ ስታፈልቅ ነው ማለት ነው። በመጨረሻ ያለው ደግሞ እንዴት ሳክሰስ ታደርጋለህ ነው። አሁን እምነታችን አቺቭ ለማድረግ ጎሉን አቺቭ ለማድረግ ከተለያየ አንግልና ስኪል ተነስተህ የአማራ ህዝብ የሚድንበትን መንገድ አቺቭ ታደርገው 100% የተረጋገጠ ነው ኮሌክቲቭ ሊደርሺፕ ማለት ነው። ወንድሞቻችን ግን መሪ ይዘው እንደሚመጡ በመግለጫቸው ተናግረዋል። እኔ ኮሌክቲቭ ሊደርሺፕ እንደውም እኔ በዚሁም ቢቀጥል ራሱ እኔ መሪ እገሌ መረጥ ብዬኔም ከዚህ በኋላ ማነሰው ጉዳይ የለም። ለምን ኮሌክቲቭ ሊደርሺፑ አሁን ላለው የአማራ ህዝብ ትክክለኛ መፍትሄ ነው ብዬ እኔ ፐርሰናሊ አምንበታለሁ እና ከዛ አንግል ነው ፈራሃት ሐሳቡን ማንም ያንሰው ምንም እኔ ኮሌክቲቭ ሊደርሺፕ የማምንበት ከፊትም ባላነሳውም ኮሌክቲቭ ሊደርሺፕ የማምንበት ነው። ምናልባት በፐርሰናል መሆነ ፈጣን የሆነ ውሳኔ ለመወሰን በአንድ መሪው አንድ ግለሰብ ሲሆን ለፋሲሊቴት ለማድረግና ለማፋጠን ይረዳል። ውጤታማና ኢፌክቲቭ የሆነ ኳሊቲ የሆነ ስራ ለመስራት ግን
ኮሌክቲቭ ሊደርሺፕ ዘ ቤስት ነው። በደንብ ተዘጋጅቼ ባይዘ ወይ ላይ በሰራበታለሁ ምናልባት ቤቴንም ስለምከፍትም በዛ ጉዳይ ያድበታለሁ። ቴንክ ዩ። ምን መሰለህ ሃይማኖት፣ አሁን በነገራችን ላይ ድርጅት አንድ መሪ ቢሆን ብቻውን እንደፈለገ መወሰን ይችላል ያልከው ነገር ዲክታተር የሆነ መሪ ሲኖር ነው እንጂ ብዙ ጊዜ መሪዎች ብቻቸውን አይወስኑም። ያው ዲሞክራሲ የሆነ ሀገር ላይ ለህዝብ የሚታገሉ ከሆነ ስራ አስፈጻሚ ይኖራቸዋል። የሆነ ነገር ይቀርብና በስራ አስፈጻሚ ነው የሚወሰነውና በአንድ ግለሰብ የሚወሰነው ዲክታተር የሆነ መንግስት ወይ ብቻውን የሚወስን መንግስት ልክ እንደ አብይ አህመድ ያለ እንትን ሲሆን ነው። ከዛ ውጪ ግን እኔ አሁን በአለማችን ላይ እስካሁን ብዙ ትግል አይተናል። ጀነራል የሆነ ኮንሴፕት ነው የነገርኩህ ፈርሃን። ጀነራል የሆነ ኮንሴፕት አይተናልና እሺ ብዙ ትግል አይተናል። ይሄ ያለ ነው ነው በፊት እንደዚህ ምሳሌ ለኛ ምሳሌ የሚሆን ድርጅት ትጠቅስልናለህ ነው ወይንስ በፋኖ በዚህ ባሁኑ ለምሳሌ ብልጽግና ነው ሰደው ከብልጽግና እኮ መረዳት ትችላለህ አይደለም? እንደዚህ በኮሌክሽን ሊደርሺፕ የተመራ ከዚህ በፊት ለህዝብ ነፃነት የታገለ ድርጅት አለ የምታውቀው? ምን ጎግል አድርግ። ባለማችን ላይ በሰለጠኑት ሀገሮች እኮ የሚተገብር ነው። ይሄ በየትኛው ለምሳሌ እኮ ንገረኝ እስኪ አንድ ድርጅት ይሄ ነው በለኝ እና እንተማመን። ምን አስጨነቀ ነው አሁን? ምን አስጨነቀ ነው? በቃ ድርጅት ኮሌክቲቭ ሊደርሺፕ መርጠናል። ምን አስጨነቀ ስለሌላ ሀገር? እኛ የምንፈልገው ለኛ የሚያድን ነው። አንተ አሁን ምን አስጨነቀ ነው? በቃ ድርጅት መርጠናል። ምን መሰለ ሃይማኖት ያስጨነቀ ምን መሰለ? ምን አስጨነቀ? ልክ አይደለም ማለት ተደርጎም የማይታወቅ ነገር ነው። አሁን አንድ ሰፈር ሰዎች ውረድ። አንተ መርዝ ብሎክ አድርጌያለሁ ሲጀምር መርዝ ሊረጭ ነው። መርዝ ለማለት ምን አስጨነቀ ነው? አንተ ምን አስጨነቀ? ሀገሩን ስነግረው እኮ ከገሌ ሀገር ኮረጃችን ነው ልትል ነው መርዛ እንዴ? አንድ ልናገር የሚፈቀድልኝ ቀጥል። አሁን እንየውን እስቲ ለምሳሌ ኮሌክቲቭ ሊደርሺፕ ሞደርን ፖለቲክ ላይ ምርጥ ነው። ሀሳቦችን አንድ ላይ ተጨምቆ የሚወሰንበት ነው። አሁን ባደጉት ሀገር ላይ ለምሳሌ አሁን ያለህበት ሀገር አሜሪካ ላይ ትራምፕ የሚወስናቸው ሰዎች ኢቭን ኢፍ የመረጡት ትራምፕን የመረጡት ሰዎች ቅር እያሰኛቸው ነው ያለው። በሱ ቦታ ላይ ሌሎችም አካቶ ውሳኔ የመወሰን አቅም ቢኖረው መራጩን ህብረተሰብ የሚያስከፋ ነገር አይፈጠርም ነበር። ኢትዮጵያ ላይ ራሱ አብይ አህመድ አጠገባቸው ያሉትን ሰዎች አማክሮ አንድ ለውሳኔዎች የሚወሰን ኑሮ የሁሉ ዳሜጅ አይመጣም ነበር። ገብቷል? አብሮት የነበሩ ሰዎች እነማን ነበሩ? የተለያየ ብሔር ያላቸው የተለያየ አይነት ምልከት ያላቸው ሰዎች ነበሩ። የተለያየ አይነት ሀሳብ ተዋጦ ጥሩ ውሳኔ ይወሰናል እና በምንም አይነት እንደዚህ አይነት ነገር ሊበረታታ ነው የሚገባው። አንድ ሰው ላይም ችግር ቢመጣም መጥፎ ቢመጣም የከሌ ነው አትለውም። አጠቃላይ እነዚህ ተመርጠው ወደ ላይ የሄዱ ሰዎች እናቃቸዋለን፣ እናምናቸዋለን። የጋራ ስራ ነው የሚባለው። ውድቀትም ቢመጣም የጋራ ስራ ነው የሚባለው። ገብቷል? እና ይሄ በጣም የሚበረታታ ለምሳሌ አንደኛው ተመረጠ እንበልና ማለት ነው ከነበሩ ሰዎች አንደኛው ቢመረጥ የሆነ ከፍታ ቢመጣ እከሌ የኛ